በሚል ርዕስ ነው። በአማርኛ ሲተረጎም ተነሱ ከዚህ እንሂድ የሚል ነው። በቅዱስ መጽሐፍ ያለ ቃል ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 31 ላይ ያለ ቃል ነው። ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን የተናገረው የጸሎት ሐሙስ ዕለት ማታ አርብ ሊሰቀል ሐሙስ ማታ ለደቀ መዛሙርቱ የተናገረው ኃይለ ቃል ነው። የጸሎት ሐሙስ ጌታችን ኢየሱስ ክርስቶስ በአትክልት ቦታ ሆኖ ረጅም ጸሎት ስለጸለየባት አባቴ ይህች ጽዋ ከኔ ትለፍ እያለ በእኛ ተገብቶ መከራ የማይገባው ሆኖ ሳለ ነገር ግን በአዳም ተገብቶ ለአዳም የሚገባውን ሁሉ ሆኗል። አዳም የ5500 ዘመን መከራ ይለፍልኝ እባክህን የሞት ጽዋ አሳልፍልኝ እያለ የሚጮኸውን ጩኸት ክርስቶስ በአዳም ተገብቶ አቅርቦለታል እና ከዚህ የተነሳ ይቺ ጽዋ ከኔ ትለፍ ሲል ይቺ የሞት የመከራ ጽዋ ከልጆቼ እኔን ከሚያምኑ ሁሉ ይለፍላቸው ብሎ የሞትን ጽዋ አሳልፎልናል ማለት ነው እና መፍራት የማይገባው ሞት ለሱ ምንም አይደለም። አራት ቀን ሞት ነፍሱን ከስጋው የለየውን የፈረሰውን የበሰበሰውን ስጋ ከመቃብራ እየመነጠቀ በቃሉ ብቻ ማውጣት የሚቻለው ትንሣኤና ሕይወት የሕይወት ብርሃን የሞት ጨለማ ሊቀርበው የማይችል በዘላለም ጌትነቱ ሲያበራ የሚኖር እውነተኛ ብርሃን ነው። የሞትና የሲኦል ጨለማ በእርሱ ዘንድ ከቶ የለም። ስለዚህ እንደዚያ ሆኖ ሳለ ለምን ፈራ ብለን ብንጸልይ እናስብ። ሰው መሆኑን ለማሳወቅ በትክክል ምታት እንዳላደለ ለማጠየቅ በእኛ ተገብቶም እኛም ደግሞ መከራ ሲመጣብን ደፍረን ማን ይነካናል ማለት ሳይሆን ወደ ሰማይ አባታችን መጸለይ እንዲገባን ለማስተማር የጸሎትን ጥቅም ለማሳየት እየጸለየ አሳይቶን እና ያንን ረጅም ሰዓት ስለጸለየ የጸሎት ሐሙስ ትባላለች። ወይም ደግሞ ቅድስት ሐሙስ፣ የፋሲካ ሐሙስ ሆሊ ፓስካል ትባላለች። የፋሲካ ሐሙስ ቅድስት ፋሲካ ተብላም ትጠራለች። የአይሁድን ፋሲካ ሽሮ እርሱ በጉን መጀመሪያ ከበሉ በኋላ ፋሲካውን የማቴዎስ ወንጌል ምዕራፍ 26 ቁጥር 26 እንደምንመለከተው ከዚያ በኋላ እርሱ ህብስቱን አንስቶ ቆርሶ ይህ ስጋዬ ነው፣ ደሙን አንስቶ ደግሞ ይህ የኔ ደም ነው፣ የአዲስ ኪዳን ደም ይሄ ነው፣ እንግዲህ አይሰዋ አያስፈልግም፣ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እነሆ ብሎ ዮሐንስ መጥምቅ እንደመሰከረለት ይስሐቅ አስቀድሞ ኦሪት ዘፍጥረት ምዕራፍ 22 ላይ አባቱ ሊሰዋው ወደ ተራራ ይዞት ሲሄድ አባቴ የመስዋዕቱ በግ ወዴት ነው ብሎ ጠይቆ ነበር። ያንን መልስ ለመመለስ ነው ክርስቶስ የመጣ። ይስሐቅ ለጊዜው የምናርደው በግ የትኛው ነው እያለ ነው። በምስጢር ግን ዓለምን የሚያድነው በግ ማን ነው ብሎ ነበር የጠየቀው። ስለዚህ ያ በግ ልጄ የመስዋዕቱን በግ እግዚአብሔር ያዘጋጃል፣ በጎስ ያምር እግዚአብሔር ወልደ ብሎት ነበር። ከዚያ በኋላ ዮሐንስ መጥምቅ የይስሐቅን ጥያቄ እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ብሎ ወደ ክርስቶስ ጠቁሞ አሳይቷል። ጌታችን ኢየሱስ ክርስቶስ በሚጠመቅበትም ጊዜ መንፈስ ቅዱስ ወርዶ በራሱ ላይ ከተቀመጠባቸው በጣም ብዙ ምስጢር ነው ያለው። የዚህ ትርጉም አንዱ እውነተኛው በግ ለአብ መስዋዕት የሚሆነው እውነተኛው በግ ይሄ ነው ብሎ በጣት ጠቁሞ እንደማሳየ እስራኤል እንግዲህ መስዋዕታችሁ በግ አይደለም፣ እናንተ መስዋዕት እያቀረባችሁ እሳት ከሰማይ እየወረደ የሚበላው በግ እንግዲህ የለም፣ በዘላለም መንፈስ ራሱን መስዋዕት አድርጎ አሳረገ ብሎ ቅዱስ ጳውሎስ ዕብራውያን 9 ላይ እንደነገረን። ስለዚህ ክርስቶስ ራሱን መስዋዕት አድርጎ ባቀረበ ጊዜ እሳት ከሰማይ አልወረደም። ለምን? የእሱ መስዋዕት በመንፈስ ቅዱስ እሳትነት የሚያደርግ እንጂ ምድራዊ እሳት የሚያሳርገው ስላልሆነ ራቁቱን ነው የተሰቀለ። ለምን? እሱ ምድራዊ ሊቀ ካህናት አይደለምና የሊቀ ካህናት ልብስ መልበስ አያስፈልገውም። ያለምን ኃጢአት አንድ ጊዜ ራሱን መስዋዕት አድርጎ አቅርቦ የደመሰሰ እውነተኛ ሊቀ ካህናት ስለሆነ ያንን መልበስ አላስፈልገውም እና ያ በግ ክርስቶስ ነበር። ይሄ በግ ነው እውነተኛው መስዋዕት እንግዲህ ይሄ ነው የአዲስ ኪዳን በግ ብሎ መስዋዕቱን አሳልፎ የነሱን የራሱን ስጋ የራሱን ደም ተክቶልናል። እንግዲህ በኋላ እንደምታውቁት እስራኤልን ወደ 37 ዓመት ወይም 36 ዓመት ከ7 ወር ጠብቋቸዋል ይመለሱ እንደሆነ ብሎ እንዳልተመለሱ በተመለከተ ጊዜ ናሁ ይታደግ ለክሙ ሀገረክሙ በዶ እነሆ ሀገራችሁ ምድረ በዳ ይሆናል፣ መቅደሳችሁ ይፈታል ብሎ የማቴዎስ ወንጌል ምዕራፍ 23 ላይ እንደነገራቸው ባልተመለሱ ጊዜ በቲቶ በታሪክ መጽሐፍ ለእናንተ ቅርብ በመሆኑ መጽሐፍት ቲቶ ይባላል። በእንግሊዝኛ ምንጮች ስታነቡት በእኛ በአማርኛ ሲተረጎም ጥጦስ የሚባለው ንጉሥ ሮማዊ ነው። እሱ ወታደሮቹን ልኮ መቅደሱን አፍርሶ እስራኤልንም ወደ ሮም በ70 ዓመተ ምህረት ማርኮ ወስዷቸዋል። ያን ያደረገበት እግዚአብሔር አንደኛ የደሙ በቀል ደሙ እንኳን በእኛ በልጅ ልጃችን ይሁን ብለው ፈልደው ነበር። የክርስቶስ ደም ደግሞ በከንቱ ፈሶ የሚቀር አይደለም። ሁለተኛ ያን መቅደስ ባያፈርስባቸው ኑሮ በግ እያረዱ መስዋዕት እየሰዉ እንደ ቀድሞው መስዋዕቱ አላለፈም እያሉ ይቀልዱ ነበር። ስለዚህ መስዋዕታችሁ አልፏል፣ እንግዲህ እኔ መስዋዕት ትክክለኛው እኔ መስዋዕት እኔ ስለሆን ከዚህ በኋላ በግ መሰዋት አትችሉም ማለትና መቅደሱን አፈረሰባቸው። ይሄው ዛሬ ይሳለቁበት ከነበረው በግ እየሰዉ ወይፈን እያረዱ በሬ እያረዱ በክርስቶስ መቀለድ ስለማይችሉ መቅደሳቸው ዛሬ ድረስ መስጊድ ታውቃላችሁ አይደለም? አላስቃ የሚባለው መስጊድ ነው ያለው ከእስራኤል ውስጥ ያለው አሁን የድሮ መቅደስ ያን ያደረገበት። ከዚያ በኋላ እንኳን ተመልሰው መቅደሱን የመስራት ሐሳብ እቅድ እንዳይኖራቸው በጣም ብዙ ዓመት ስንት ሊሆን ይችላል 1800 ዓመት አካባቢ እስራኤልን በዙ
ዘርዝሮ ያኖራቸው። በጀርመን በአውሮፓ ሲሰቃዩ ሂትለር እንደ ሳት ሲጠብሳቸው እንዲኖሩ አድርጓቸዋል። መጨረሻ ሁለተኛው የዓለም ጦርነት በኋላ ነው እንግዲህ ተሰብስበው አሁን 60 ዓመት ያልሞላው መንግስት ነው ያላቸው። አሁን መቅደሱን እንስራ እያሉ ይፋጃል። ሐሳዊ መሲህ ሲመጣ ግን መቅደስ ያቆማል። የሐሰቱ ክርስቶስ በመጣ ጊዜ መቅደስ ሰርቶ እውነተኛውን እኔ ብሎ ሁሉን ክርስቶስ ያደረገውን ነገር ሁሉ እያስመሰለ ያደርጋል። አልመጣም ግን አይዟችሁ። ሐሳዊ መሲህ ሲመጣ እንደዚህ ብሎ አይደለም የሚመጣው። አሁን ሰው ሁሉ ማይክሮቺፕስ እሷን ራሱ አሁን ሰው የ666 የሰይጣኒዝም ነው ያለ ሰው አሁን መከራውን እያየ ነው። መንገድ ጠራጊ ሊሆን ሰዎቹ ያንን አቅደው ሰይጣንን እያመለኩ እያደረጉት ይችላል። ሐሳዊ መሲህ ግን አልመጣም። በዚህ እርግጠኛ እንድትሆኑ ፈልግ። ሐሳዊ መሲህ ሲመጣ በድብቅ በኮምፒውተር አደራጅቶ ምናምን አይደለም፣ ማይክሮቺፕስ በመቅበር አይደለም። በአማርኛ ነው የሚነግርህ። በአማርኛ ማለት በራስ በምታውቀው ቋንቋ ማለት ነው የሚነግርህ። ኦሮሞም ኮንክ በኦሮምኛ ከቻልክ ማለት ነው። ትግርኛ ምችል ከሆነ ትግርኛ፣ ሶማሊኛ፣ በቃ ሌላው ጀርመኔ በምትሰማው ቋንቋ እኔ ክርስቶስ ነኝ ታምናለህ አታምንም ብሎ ነግሮ አዎ ካልክ እዚህ ላይ ይቀርጸዋል። ግንባርህ ላይ መጽሐፈ ምሳሌ ላይ እንደተጻፈ ልጄ ሆይ ከሁሉ አስቀድመ ምንህን ስጠኝ ነው ያለ እግዚአብሔር። ልብህን ስጠኝ ይላል። ልብ የምትባለው ልብ ምን ይመስላችኋል? አሁን ልብህን ስጠኝ ሲል አሁን ምን ማለት ይመስላችኋል? አሁን ይችን ከረጢቷን እንደዚህ ያለችውን የሆነች ነገር ድቡልቡል የሆነችን ቀኝ ሰጭ ግራ ሰጭ ያላትን ብለድ ሰርኩሌሽን የሚካሄድባትን አይደለም መቼም። እሷን ነው እንዴ ልብህን ስጠኝ ሲል አሁን እሷን ስጠኝ እሷን ከረጢቷን ብሎ ነው እግዚአብሔር አይደለም። ልብ የሚባለው ነፍስ ነው። ነፍስ ናት ልብ የምትባለው። ስለዚህ ሰው የሚያስበው በዚህ ነው የሚያስበው፣ ግን የምታስበው ነፍስ ናት። አሁን አንዳንድ ጊዜ መቼስ እኔ ሳይንስ ብዙ አልሄድኩበትም ሳይሆን አልተማርኩም፣ እናንተ ታስረዱኛላችሁ። ግን አሁን አንዳንድ ጊዜ ያስቀኛል። ሰው የሚያስበው ብሬኑ ነው እንጂ ነፍስ አታስብም። ነፍስ የሚባል ነገር የለም እያሉን ነው ሰው። ታዲያ ብሬን ሰውየው ከሞተ በኋላ ለምንድን ነው ያስባል? ማሰብ ይችላል? አያስብም። ምክንያቱም ለማሰብ ደም ያስፈልገዋል። ሰው እንደሞተ ወዲያው የደም ዝውውር ይቆማል። ለምንድን ነው የሚቆመው? ይሄ ሰው የሚያስበው በዚህ አይደለም፣ በነፍሱ ነው የሚያስበው። ግን ሐሳቧን የምታዘጋጅበት ቦታዋ ይሄ ነው። ሰው ሲያስብ ራሱን የሚያማውም ለዚያ ነው። ሐሳቧን የምታደራጅበት የምትቀምርበት ቦታዋ ይሄ ነው። የምታስበው ግን ነፍስ ናት። ከዚያ በኋላ ከወጣች በኋላ ቀፎ ማለት በቃ ሲም የወጣበት ስልክ ምንም ማድረግ እንደማይችል ማለት ወይም ደግሞ ሶፍትዌር የሌለው ነገር ምንም እንደማይሰራ በቃ ነፍሱ ከወጣች ይሄ እንትን ነው፣ ቀፎ ነው፣ ምንም አይሰራም፣ ዝም ብሎ ይቀመጣል ማለት። ለደም ህይወት የምትሆነው ነፍስም ስለሆነች እሷ ከወጣች ሰው ከሞተ በኋላ እጁን እግሩን ብትቆርጡት ሊደማ ነፍሱ የለችም። እና ልብህን ስጠኝ ሲል ልብ በሉ፣ ልብህን ስጠኝ ሲል ውሳጣዊ አይምሮህን ስጠኝ፣ ሐሳብህን ለኔ አድርገው፣ ነፍስህን ለኔ አስረክብ ማለቱ ነው እግዚአብሔር። አሁን ግንባር ላይ 666 ብሎ የሚያጽፈው ለምን ይመስላችኋል? አይምሮህን ለኔ ምን በል ነው አስረክብ ማለት። አምልኮተ እግዚአብሔር ማለት ተግባርና ኢንቴንሽን ነው። እውነት ሐሳብ ነው። አሁን አንዳንድ ጊዜ እኔ አሁን ለእመቤታችን ብሰግድና ለእግዚአብሔር ብሰግድ፣ ለእመቤታችን ብሰግድና ለእግዚአብሔር ብሰግድ፣ ወይም እኔና አባታችን ጫማቸውን ብስማቸው፣ ለምሳሌ ጫማቸውን እጄ ብስማቸው፣ ይሄ ሰውዬ አባን ያመልካል ሊል ይችላል። የሆነ ሞኝ ሰው ማለት ነው። እውነት ይላል። ኧረ ትላላችሁ እናንተ ትላላችሁ። አባን ነው የሚያመልከው፣ በቃ የአባ ገብረ ኪዳን አምላክ እኔ አባ ናቸው ልትሉኝ ነው ማለት ነው። ግን ስሰግድላቸው ውሳጣዊ ሐሳቤ ምን እያልኩ ነው? አባቴ ትልቅ አባት ነው ብዬ እያከበርኳቸው ነው ማለት እንጂ አምላኬ እያልኳቸው። ልብ ነው የሚወስነው ሁሉንም ነገር። አንዳንድ ሰው ሰምታችሁ ታውቀዋላችሁ። ሚስቱን አንቺ እኮ ሕይወቴ ነሽ ይላታል። ሕይወቴ ነሽ ሲላት የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ ይላል ክርስቶስ። አሁን አንቺ ክርስቶስ ነሽ እያላት ነው እንዴ? በፍጹም አይደለም። የምታስቢልሽ ነሽ እያላት ነው ማለት በቃ እንድኖር የምታደርጊ ነሽ ማለቱ ነው። ስለዚህ የሚወሰነው በህሊና ከተማነት ነው የሚወሰነው። እና እዚህ ላይ 666 የሚያስቀርጽበት ብጋ አይምሮዬን አስረክብ ያለው በለኝ ነው። ያን ይጠይቅና ፈቃደኛ ስትሆን እዚህ ላይ ትቀረጽ። ካልተቀረጽ መገበያየት አችልም እንዲያትልም ብሎ ይቆጣጠራል ነው። ስሙ ያልተጻፈበት እንዳይገበያዩ ሁሉ በቁጥር ሲያደርጉ ያሁኑ አይምሮን ለመቆጣጠር መረጃ ለመሰብሰብ ማይክሮቺፕስ የሚቀብሩበት ምክንያት በአይምሮ የምታስበውን ነገር እያሰቡ ሰውን ለመቆጣጠር ነው። ታውቃላችሁ አሁን ሰው በዩቲዩብ በጉግል በፌስቡክ የፖለቲካ ስራ እንደሚሰራበት ታውቃላችሁ አይደል? አታውቁም? ታውቃላችሁ። አሁን አብዛኛው ሰው ዘፈን የሚወድ ሰው ካለ የሚወዳደረው የፖለቲካ ፓርቲ ምን ሊል ይችላል መሰላችሁ? የዚያን ከተማ ህዝብ ምርጫ ሲቀሰቅስ 24 ሰዓት የሚጨፍሩ ጭፈራ ቤቶችን እንፈቅዳለን ሊል ይችላል። ምክንያቱም የዚህ አካባቢ ሰው እንደሚዘፍን ምን ሰብስቧል? መረጃ ሰብስቧል ማለት ነው። ከኢንተርኔት ይሰበስብና ከዛ ፖለቲካ ይጠቀም። አሁን የሚቀበረው ማይክሮቺፕ ሰዎች ምንድነው ሐሳባቸው ዝንባሌያቸው ምንድነው ብሎ አይምሯቸውን ተቆጣጥሮ የፖለቲካ አቲቲዩዳቸውን አስቦ አውቆ ከዛ በኋላ ያስተዳደር ጎዳናቸውን ለመቅረዝና ሰውን ለመዘወር ነው። ከዚህ በኋላ እንዴት እንደሚጫወቱብን በደንብ አድርጋችሁ ታውቁታላችሁ እናንተ።
እናንተ ስለምታውቁት እናንተ ብታስረዱ ይሻላል። ስለዚህ የእግዚአብሔር ቤተሰቦች ጌታችን ኢየሱስ ክርስቶስ ሐሳዊ መሲህ ሲመጣ ብቻ መቅደስ ይቆማል እንጂ አሁን መቅደስ እንደማይቆም አስተምሮናል እና ያን ጊዜ የሐዲስ ኪዳን ደም እኔ ነኝ ፋሲካው እኔ ነኝ ብሎ አስተምሮ ይሄንን ከነገራቸው በኋላ ጸሎትን አስተማረ፣ ቁርባንን ሰራ፣ ረጅም ጊዜ ጸለየ። ይሄንን ከዮሐንስ ወንጌል ምዕራፍ 13 እስከ ምዕራፍ 17 ያለውን ሙሉን የጸሎት ሐሙስ ዕለት ነው ያስተማረ። ስለ ፋሲካው ሐሙስ እየነገርኳል። አሁን ፋሲካችን ኢየሱስ ክርስቶስ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንደተጻፈ ፋሲካችን ክርስቶስ ታርዷልና እንዳለ ቅዱስ ጳውሎስ አሁን ፋሲካ ክርስቶስ ነው። ተደጋጋሚ በብዙ መምህራን ሰምታችኋል። ፋሲካ በዕብራይስጡ ቋንቋ ፔሳህ ነው የሚባለው፣ መሻገር ማለት ነው፣ ማለፍ ማለት ነው። ስለዚህ ክርስቶስ ከሞት ወደ ሕይወት ስላሻገረን ፋሲካ ተብሎ ይጠራል ማለት ነው። ከሞት ወደ ሕይወት፣ ከባርነት ወደ ነጻነት፣ ከሐሳር ወደ ክብር፣ ከጉስቁልና ወደ ብርሃን ሕይወት ያሻገረን እርሱ ስለሆነ ነው። መሻገሪያችን ክርስቶስ ነው። አሻጋሪ መሻገሪያ ራሱ ወደባችንም ኢየሱስ ክርስቶስ። ቤተክርስቲያን ለዚህ ነው ጧት ጧት ኪዳን ስታደርስ ዘኮንከነ መርሶ ሕይወት ሙስና ዘኮንከነ መርሶ ሕይወት ሙስና ከጥፋት አድነህ የሕይወት ወደብ የሆንከን አንተ ነህ የምትለው ለዚህ። አሁን እንግዲህ መርከበኞች ነን ሆናችኋል ብላችኋል አይደል? መርከብ ስታዩ እንግዲህ ወደብ ስታዩ ማን ትዝ ይላችኋል ማለት ነው? ክርስቶስ ትዝ ይላችኋል። ከሕይወት ማይበሉ በዚህ ዓለም ነው የሚመሰለው። በኋላ በደንብ እነግራችኋለሁ። ይሄ ማይበሉ የባህሩ ማይበል በዚህ ዓለም ነው የሚመሰለው። ማይበል አቅጣጫው ወዴት ነው? ሀ ወደ ምስራቅ፣ ለ ወደ ምዕራብ፣ ወዴት ነው? እንደ ነፋሱ ነው በሉ እንጂ በሉ እንደ ነፋሱ ነው አይደል እንዴ? የዚህች ዓለም አቅጣጫው እንዴት ነው? እንደ ነፋሱ ነው። ነፋሱን አይታ ነው ይህች ዓለም የምትነፍሰው። ዘንድሮ አንተ ከተሾምክ አንተን ታደንቀሃለች። በእውነቱ እንደዚህ ያለ መንግስት አይተን አናውቅም ትላለች። የዛሬ 3 ዓመት ሌላ መንግስት ደግሞ ከመጣ ያኛው ሌባ ነበር እንደዚህ ያለ በፀሐይ መንግስት መጥቶልን ደግሞ እንደ ነፋሱ ነው ይቻላል ማለት እና ሞገዱ ይህንን ዓለም ነው። መረጋጋት የለም። በቃ ባይል መናወጽ ዓለም ውስጥ ሁከት የለም። የእናንተ ህይወት ራሱ እኮ አሁን ሁከት ነው። አሁን ሰው ሁከት ውስጥ ነው። በዚህ አሁን በመጣው በቴክኖሎጂ ዓለም በጣም ብዙ መተግበሪያዎች መጥተዋል አይደል? አፕሊኬሽንስ ያ ሁሉ በየጊዜው ክሬት የሚደረግ ለምን ይመስላችኋል? ሰውን በደንብ ለማወክ እኮ ነው አይደለም? ነው መርካት አቅቶ እኮ ነው። አሁን ዩቲዩብ ብቻ ይበቃ ነበር። ፌስቡክ፣ ከዛ ቲክቶክ፣ ኢንስታግራም፣ ሜሴንጀር፣ ቴሌግራም፣ ቫይበር ጨምሩ። ከዛ ሌላ በጣም ብዙ አለ። ሌላ ደግሞ የሆነ ነገር በጣም ብዙ ነገሮች ነው ያሉት ማለት ነው። እነዚህ ሁሉ ለምንድን ነው ክሬት የተደረጉት? ሰው እንደማይረካ በደንብ ታውቋል። ስለዚህ 10 ደቂቃ ቫይበር ላይ ትቆያለህ፣ 20 ደቂቃ ቴሌግራም ላይ ትቆያለህ፣ 30 ደቂቃ ዩቲዩብ ላይ ትቆያለህ፣ 5 ደቂቃ ጉግል ላይ ትቆያለህ፣ 15 ደቂቃ ፌስቡክ ላይ ትቆያለህ፣ 20 ደቂቃ ኢንስታግራም ትቆያለህ፣ 10 ደቂቃ ደግሞ ያው ቴሌግራም ትቆያለህ፣ 20 እናድርገው ደግሞ ኢሞ ትቆያለህ። ይሄ ሰውዬ እንዴት ያለ ጭንቅላት ነው ያለው! ከዚያ በኋላ ምንም ሀሳብ የለውም። ሁሉን አግብቶ ሁሉን ፈቶ ያድራል። በቃ እንደዚህ ነው ሀሳቡ ማለት። ሁሉን ጨብጦ አንድም ግን እጁ ላይ የሌለው ሰው ሆኖ ይቀራል ማለት። ዓለም ሰዎችን ልብ ብላችሁ፣ ዓለም ሰዎችን የምትጎዳበት ዋናው መንገድ ምንድን ነው? ማባከን ነው በሉ። በደንብ አድርጎ ማባከን ማለት። አንድ ጸሐፊ ስለ መነኩሴ ሲናገር የጻፈው ንገረን። መነኩሴ ማለት ትኩረት ያለው ትክክለኛው ምንድን ነው ብሎ ተናግሯል። በነገራችን ላይ መነኮሳት የሚመነኩሱት ለምንድን ታውቃለህ? ብዙ ሰዎች የሚመስላቸው ጋብቻ አንፈልግም እኛ ጻድቃን ነን እኛ ቅዱሳን እንደዚህ የሚመስሉ፣ በፍጹም ጋብቻ ኃጢአት ነው። አልወጣንም። ጋብቻ እንዲህ ቤተ ክርስቲያናችን ወርቅ ቤተ ክርስቲያን ያለችው እኛስ ጋብቻ ክቡር እንደሆነ ምን እንላለንም ነው እናውቃል። በዕለት በቅዳሴ ነው እንደዚህ በቅዳሴ በየሜዳውም አትድርም እንደዚህ እየቀለደች እንደው ምን በቃ ክርስቶስ ባልን ይወክላል፣ ቤተ ክርስቲያን ደግሞ ሴቲቱ ትወክላለች። ማግባት እንደ ክርስቶስና እንደ ቤተ ክርስቲያን ሙሽርነት ነው ብላ በኤፌሶን 5 ላይ የምታስተምር ጋብቻ ቅዱስ ነው። ሌላው ቀርቶ ክርስቶስ ጋብቻ ባይሆን ይወለድ ነበር። ባይኖር ምን ማለት ነው? ጋብቻ ባይኖር ድንግል ማርያም ባትወለድ ማለት ነው። እሷ በድንግልና ነው የወለደችው። እንዴት ሊወለድ ይችላል? ጋብቻ ክርስቶስ እንኳን ከሰማይ እንዲወርድ ምክንያት ነው። ባይኖር ክርስቶስ አይወለድም። እናቱ የትዳር ውጤት ስለሆነ። ታዲያ ለምንድን ነው መነኮሳት የሚመነኮሱት ስትሉ በትክክል ክርስቶስን ማሰብ የሚችሉበት ምን ለመፍጠር ነው? ምንድን ነው የምትሉት? ከባቢ አየሩን በሉት። በቃ እንደዚህ ያለ ማግኘት ነው። በቃ ክርስቶስን ብቻ ማሰብ እንዲቻል። ስታገባ በጣም ብዙ ነገር ነው ያለው፣ ግን አግቡ። ስታገቡ በጣም ብዙ ነገር ነው፣ ግን እያሰብከው ነው መግባት ያለብህ ነው። አሁን እኔ እዚህ ዋልኩኝ፣ ተነስቼ ሂጄ ቤቴ እተኛለሁ። ተመስገን። ስነሳ ማንን ነው የማስበው? ክርስቶስን ነው የማስበው። ስትነሳ አንተ ሚስትን ነው ውለህ ትመጣና ቀጥታ ወደ አልጋ መሄድ ትችላላችሁ?
ተመስገን። እንዲያውም ዛሬ ራት አልበላ ማለት አጫውተኝ እንጂ ሆቴል መሰለ የምታድረው ሚስትህ እኮ ነው። ቁጭ በልና አውራኝ ትላለች። ካላወራት ትቆጣለች። ደግሞ የማውራት ግዴታም አለብህ። ለምን አካልህ ናት። ያገባ ሰው ሚስቱን እንዴት ደስ እንደሚያሰኛት ምን ይላል አለ ቅዱስ ጳውሎስ? ያስባል አለ አንደኛ ቆሮንቶስ ምዕራፍ 7 ላይ። ያላገባ ሰው ግን ክርስቶስን እግዚአብሔር እንዴት ደስ እንደሚያሰኘው ያስባል። ከዚያ የተሳ ሴቷም እንደዚህ ወንዱም እንደዚህ። ስለዚህ አሁን ግን እኔ የምነግራችሁ ጋብቻ ቅዱስ ነው። ክርስቶስ ባርኮታል፣ ቀድሶታል። ተገኝቶ ውሃውን ወይን አድርጎ ራሱ የባረከው ትልቅ የመንግስተ ሰማያት በር ከምስጢራተ ቤተክርስቲያንም አንዱ ነው። ከሰባቱ ምስጢራተ ቤተክርስቲያን አንዱ ጋብቻ። ያለ ቁርባን የማይፈጸውም ለዚህ ነው። ተጠምቀ ሳትቆር እንደማትቀረው ሁሉ አግብተ ሳትቆር አይሆንም ማለት። ክርስቶስ የሌለበት ትዳር እንደሚባለው ተራ አጥር ነው፣ ስብሰባ ነው። ክርስቶስ ያለበት ትዳር ነው ትዳር የሚሆን። ግን የሆነ ሆኖ የምነግራችሁ ባላችሁበት ቦታም ሆነ የግድ መመንኮስ የለባችሁም። ሁሉም እንደተጠራበት ይኖር አይደል ቅዱስ ጳውሎስ? ሁሉ እንደተጠራ ይኖር ብሏል። ትዳር እግዚአብሔር በትዳር አገለግላለሁ ካላችሁ ግቡና ራሳችሁን ጠብቁ። ግን ስትኖሩ ከመባከን ተጠበቁ ነው። ምንም የማታፈሩበት ሜዳ ላይ አትሰማሩ።